እንደዚህ አርግ እኔ በምልህ ሂድ እኔ በምልህ ግባ ስትይ ወንድ ልጅ እየተወልሽ ነው የሚመጣው። እሱ መወሰን አይችልም መምራት አይችልም አይቻል ያብካውም ይጋግረውም ቤት መምራት የሱ ስራ ነው። በቃ ነገሮችን እየተውኩኝ ራሴ ላይ መስራት ምናምን ስጀምር የሆነ ቀን በሆነ ሀሳብ ላይ ልክ እሱ ሲናገር ነው እንዴ ኦኬ ብዬ መልስ ስል በጣም ደነገጣለሁ። አልችልም እኮ ብዙ ምን አይሳካልኝም ምናምን ብዬ ትቻቃለሁ። ምክንያቱም ወንዶች ስትረስ አይፈልጉማ። አንቺ ላድርግ ለሁን ካልሽ በቃ ገባሽ። ወንዶች ችለው የሆነ ቀን ነው ብዙ የሚያረጉትና እኔ ስቆጣ ራሱ አዝናናዋለሁ። አንተ ኮሳተር ጥርሴ ነው የሚታየው። ሰላም ውድ ስለ እናት ቤተሰቦች እንዴት አላችሁ? እንዴት ከረማችሁ? እንዴት እንደምን አላችሁ? ዛሬ እንግዲህ በስታር ዋርስ ከጀበና ደግሞ እንጣ ጉዳይ ነው የወጣነው። በተለይ አቀራረብ ማይካችን ሊዘነዋል። እንዴት አየሽ? በጣም ቴንኪው። የባለፈው ቪዲዮ በጣም ቶለሬት አድርጋችሁን በቃ ተረታችሁን ችግራችንን። እኛ ከእናቶች የምንሸፍነው ገበና የለም። አያቻ አንዳንዴ እናቶች እኮ ወጥ ሁሉ የሚሰሩት ወጥ ነው። አንዳንዴ እንግዳ ሲመጣ ሁሉ ላይ ዳስ ወይ እንጀራው ላይ ያምር ይችላል። ሁሉ ሙሉ የለምና የዛን ቀን እኛም ወተን ኪኒካ አድርገን በቃ ደስ የሚል ጊዜ አሳልፈን ነበር። በድምጽ ደግሞ አልተሳካልን ግን ቀርብ ብለን ያሳለፍነው ነው ሁላችንም አጋርተናቸው ነበር። ስለዚህ ውጪ ስንሆን ንፋስ ምንም ስላለ ዛሬ ለጥንቃቄ ማይካችን እንደዚህ ዘንኩልል ያለ ድምጽ እነሱ ጋር እንዲደርስ ጥረት እያደረግን ነው። ግን አስተያየታችሁን ስጡን እሺ። ባለፈው ድምጽ ላይ ምናምን ጥያቄ ጠይቃችሁን ሰዎች ይላችሁን ጠይቁ። ምንድነው ችግሩ ምናምን በሉ። እንግዲህ እኛ ሰብስክራይብ አድርጉና ቃል ተገባልን ማይክ ለመቀየር ቃል ተገብቶልናል። ግን እናንተ በደንብ ሰብስክራይብ አድርጉን፣ በጣም ላይክ አድርጉ፣ ኮሜንት አድርጉ፣ ሀሳብም ስጡ። ሃፒ ፋዘርስ ዴይ የአባቶችን ቀን ባለፈው ሳምንት አክብረናል። ያው ይሄ ሳምንት በሙሉ በነገርሽ ላይ ይሄ ወር የወንዶች የአእምሮ ጤና ወር በመባል የሚታወቅ ነው። በጣም ትኩረት ተሰጥቶ የሚሰራበት ነገር ነው። አሁን በጣም ስለ ወንዶች መብት አሁን እየተሰማ ነው አይደል? ሮይ ሴቶች ተጨቆኑ መሰለኝ ለተራ በጣም እና ስለዚህ ይሄ ወር እሱ የሚወራበት ነው። እኛም ዛሬ ከአባቶች ቀን እንጀምራለን። አባት የአባት ቫልዩ እና ሀገር ይወራል። ግን ስታነጻጽሪ ከእናትና ብዙ ሰው ኢሞሽናል የሚሆነው እናት ሲባል ነው። ብዙ ሰው አይደል ያው የአባት ቫልዩ በጣም ከፍ ተደርጎ የተወራ አይመስለኝም። አሁን ላይ ደግሞ በጣም እያነሰ የመጣ ይመስለኛል። አስፈላጊ አይደለም እስከመባል ደረጃ እየደረሰ ነውና ጊዜያም አለ። በጣም መልካም አባት ስለነበረኝ በጣም ማለት ያው እግዚአብሔርን ባይጠቅም እናትና አባት አድርጎ አይፈጥርም። ከእናት ብቻ ማስወለድ እግዚአብሔር ይችላል። ወይም አዳምን ብቻ ነው የፈጠረው ሔዋንን ሳይጨምር እንደዛ ማድረግ ይችላል። ስለሚያስፈልግ ነው ሁለቱንም የሚሰጠን። ይሄንን ኮንቨርሴሽን ስናደርግ አደራ ፕሊስ በቃ እንዲረዱ የምንፈልገው አቅም በላይ ሆኖባችሁ በሞት ሊሆን ይችላል ወይ ደግሞ ኃላፊነት የጎደለው አይነት አባቱ ትዳራችሁ መጥፋት አቅቷችሁ ከአቅማችሁ በላይ የምትችሉትን ሞክራችሁ ሲንግል ማሚ ሆናችሁ ሰዎች አንደርማይን እያደረግናችሁ አይደለም። የእናንተን ጥረት በጣም አፕሪሺየት እናደርጋለን። አሁን ግን ስፔሲፊክ ልናወራ የፈለግነው
በቃ ሆን ተብሎ የአባት ባህል ዘመናዊነት የፈጠረውን ተጽዕኖ ለመናገር ማለት በትክክለኛው ላይፍ ውስጥም እያሉ ሰዎች በቃ አይደለ ይሄ አዲስ አመለካከት ሲመጣ እንደ ጎርፍ ነው አይደል ይዞሽ ይሄዳል። የትኛው ይጠቅመኛል የትኛው እንትን ይለኛል የሚለው ነገር የለም። አንዱ በህይወቱ ላይ በራሱ ቤት ውስጥ ላይ ከደከመው ነገር የተነሳ ወጥቶ የሆነ ሀሳብ ይሰጣል። ሶሻል ሚዲያ በጣም ኢንፍሉዌንስ የሚያደርግበት ዘመን ላይ ነው ያለነው እና ያ በጣም የፈጠራለው ተጽዕኖ ለማንሳት ያንን ለማንሳት ነው። የአባት አለመኖር የአባት ቫልዩ ዝቅ መደረጉ ደግሞ ዞሮ ጫናውን በርደሙን የሚያመጣው እናቶች ላይ ነው። በጣም ደብል ኃላፊነት ነው ባይቶ እየወሰድን ያለ ነው። አሁን አንዳንዴ ኢኮኖሚውን ብቻ አድርገን የምናስበው በቃ እኔ ብር እስከሰራው ገቢ እስካለኝ ድረስ አባት ባል የሚባሉ ምን ያደርጋል ነው። ግን እኛ ዛሬ ልንዳስስ የፈለግነው የአባት ሚና ብዙ ነው። ያንን የአባት ሚና እኔም ደርቤ ይዛለሁ ብላ አንድ እናት ስትታገል የራሷ የእናትነት ሚና ላይ ተጨማሪ ሌላ ኃላፊነት ነው የሚጨምረው። ስለዚህ ስትረስፉል ትሆናለች፣ ደስተኛ አትሆንም፣ ለልጇም ሙሉ ነገር መስጠት አትችልም። እና ምንድን ነው የአባት ባሉ ለምሳሌ እንደ አንተ አባት እንደነበረው ሰው በጣም አባቱን እንደሚወድ ሰው ምን ኢሜጅ ነው አባት በመኖሩ በቤታችሁ ውስጥ በአባት በማደጋችሁ እናት አባት ሆኖ በማሳደጋቸው ያለሽ ቫልዩ ምንድን ነው? አባት ለእኔ እንደምሰሶ ነው። ለእኔ አባት ምሰሶ ነው፣ የቤት መሪ ነው። ኢቭን በእኔ አመለካከት የእግዚአብሔር አምሳልም ጭምር ነው። ለቤተሰብ የሚያስፈልግ ነገር ነው ብዬ ነው የማስበው እና በዛ ላይ ደግሞ ብዙ ጊዜ አይተሽ ከሆነ ልጆች ኤቭሪቲንግ ምናየው ምናደርገው ምንከተለው ምናምን አባት የሚያደርገውን ነገር ነው። የአባት ድርጊቱ አይደለም እያንዳንዱ እርምጃ ተጽዕኖ አለው ብዬ አስባለሁ እና በእኔ አመለካከት አባት ጤናማ አባት ቤተሰብን፣ ሀገርን፣ ሚስቱንም ሁሉንም ነገር የሚገነባ ነው ብዬ አስባለሁኝ እና አባትነትን እንዲሁ እኔ በቃል መግለጽ አልችልም። ከባድ ነው ስሜቱ ግን ጀነራሊ ግን ስለ አባትነት ስናነሳ አባት ምሰሶ ነው። በጣም ትልቅ አገላለጽ። እንግዲህ ምሰሶ ከሌለ ቤት ወደ ክፍለ ሀገር ሄዳችሁ የምታውቁ ጎጆ ቤት አይታችሁ ከሆነ በደንብ ምሰሶ መሀል ላይ ይዞ የሚቆም አይደል? እሱ ከፈረሰ ማለት የለም ማለት ነው። እና አባት ምሰሶ ነው ማለት በቃ ለሁሉ ነገር በገቢ ረገድ በሁሉ ነገር ማለት ነው። ከምንም በላይ ቅድም እንዳነሳሹ ኢሜጅ ትልቅ ኢሜጅ መሳል በቃ ነገ እዚህ ቦታ ደርሳለሁኝ ብልሽ ይሄ ትልልቅ ነገሮች እንድናስብ እናቶች ያን አያስቡም እያልኩ አይደል፣ ግን ተፈጥሮ የሰጠን በቃ ይሄ አባት ውስጥ ያለ ተፈጥሮ እናት ውስጥ የሌለ ብዙ ነገር አለ። እናት ብዙ ሶፍትነስ ላይ ነው በቃ ይሄ መሳሳት፣ ፍቅር መስጠት፣ ሩሩ መሆን የዛሬን አደናቀፈሽ ምናምን ነው። አባትን እያደናቀፈሽም እየወደድሽም ምን እያልሽም ጎልሽ ላይ እንድትደርሺ ከፊት ኢሜጅ ላይ እንድትደርሺ በጣም ትልቅ አስተዋጽኦ አለውና የኢኮኖሚ ጉዳይ አይደለም። አሁን ላይ በጣም ሲንግል ማም የሆኑ በጣም ዘመነኛ የሆኑ ሰዎች ጀስት በቃ እያሟላው እንጂ እናትም አባትም ሆኜ ሲጀምር እናትም አባትም መሆን አይቻልም። የለም እንደዚህ ምንም ስለሱ ሰው መሆን የሚችለው የተሰጠው ብቻ ነው። የሆነ ነገር ከቨር ለማድረግ መጣር ትችይ ይሆናል የሆነ ያ ግን የሰውን ክፍተት መቼም ሊሞላ አይችልም። ከሌለ የለም ከሌለ አሁን አንድ ነገር እኮ ከሌለሽ በቃ የለሽም ብሎ አክሴፕት ማድረግ አንድ ጉዳይ ነው። ግን ያንን ተክቷል ማለት አይቻልም። ይሄ ኩባያ ከሆነ የምትፈልጊው ይሄ ኩባያ ሊተካ የሚችል ጭልፋ ብታመጪ አይተካውም። ግን እንዲ ጭልፋውን እንደ ኩባያ ልትጠቀም ትችላለሽ። ባይሞላልሽ በሱ መጠጣት ትችላለሽ። እንደዛ ነው የሚሆነውና ይሄ ብር ከማምጣት አሁን ሴቶች ራሳችንን እየቻልን ኢኮኖሚካሊ በጣም ያደግን ምናምን ነው። እቺስ ጥሩ ነው፣ ቆንጆ ነው። ምንም ግን ደግሞ ያ ማለት አባትን መተካት አይደለም። ቅድም አንቺ እንዳነሳሽው እግዚአብሔርም በቃ በአምሳሉ የፈጠረው ነገር የቤት ራስ እግዚአብሔር ማለት የቤቱ ደግሞ የዚህ የቤተሰቡ ራስ ደግሞ ባል ነው ወይም አባት ነው። እግዚአብሔርም ኮሚኒኬት የሚያደርገው ከሱ ጋር አይደል? በቃ ቀጥታ የሚያናግረው አዳምን ነበር ቀጥታ ወጥቶ የሚያናግረው አይደል? ስለዚህ እግዚአብሔር የሚያስቀምጠው የቤት ራስ የቤት ምሰሶ ነው። አባት መኖር ኩራት ነው፣ መመኪያ ነው። አባት ያለበት አጥር አይደፈርም ይባላል አይደል? አዎ በደንብ መከበሪያም ነውና ይሄ ቅልል አድርገነው ጀስት እሱ የሚያደርገውን ያደርጋሉ እንደምንለው አይደለም። ልጆቻችን ላይ የሳይኮሎጂካል ምስሉን ማምጣት አንችልም። አባት የሌለው ልጅና አባት ያለው ልጅ ስፔሻሊ ገና ህጻናት ሆኖ ገና ድክ በሚሉበት ገና የህይወትን ጣም በማያውቁ ዘመን አባት ያለበት ቤት ማለት ትልቅ አስተዋጽኦ አለና አሁን ኮንዶም ይሄንን ሀሳብ ስታነሺ ምን እያሰብኩኝ ነበረ? አባትን እንትን ማድረግ ብቻ አይደለም እኮ ባል አልፈልግም ልጅ ነው የምፈልገው የሚባሉ አመለካከቶችም አሁን ላይ እየመጡ ነውና ያ ልጅ
ማለት ያ ልጅ ነገ እኮ ወንድ ከሆነች ልጁ ነገ ተወዶ አድጎ አባት የሚሆን ሰው እሱም ላይ ሆኖ በቃ ልታቆም ነው እኮ ያ አባት ነው። ያ ምድር ላይ ማስቆም የማትችላቸው ህጎች አሉ። የእግዚአብሔር ዓላማ የሆኑ ማስቆም የማንችላቸው ህጎች አሉ እና ያንን ህግ ግን የምንቀበልበት የምንሄድበት መንገድ ራሳችን በሮንግ ወይ ወስደነው የተሰጠንን ኃላፊነት መቀበል ሳንችል ቀርተን የምንሰጠው እንትን ግን ከባድ ነው ብዬ አስባለሁ። ዘመናዊ አመለካከት የሚያመጣውም ዝም ብለሽ ደግሞ ተጽዕኖ ፈጥረሽም ቤትሽ ላይም ልጆችሽ ላይ የምትፈጥሪው ጫና ያ ሁሉ የሚመጣው በእኔ አመለካከት መጀመሪያ የተሰጠሽን ኃላፊነት ካለማወቅ ነው ብዬ አስባለሁ። እንትን ነው ሞኝነትም ነው ብዬ አስባለሁ እኮ በቃ አሁን ለምሳሌ እኔ እንደ እናት አሉኝ ኃላፊነት ነርቸር ማድረግ፣ ልጆቼን መንከባከብ፣ ፍቅር መስጠት፣ ስርዓት ማስያዝ ማለት ይሄ ግብረ ገቦችን ማስተማከል ትንሽ የሚመስሉ መሰረት የሚጥሉ ግን የየዕለት ማብሰል እነዚህ ነገሮች አሉ። እሱ ላይ ተጨማሪ አባታቸውን ልተካ ነገ አላማ ያላቸው ሰዎች ላድርጋቸው፣ ጠንካራ ላድርጋቸው ምናምን ብዬ አንደኛ ከተፈጥሮ እየወጣው ነው፣ ከተሰጠኝ ኃላፊነት እየወጣው ነው። ደርቤ ደግሞ የእሱን ኃላፊነት ስወስድ እኔ የሚያጎብጠኝ ነገር እየሆንኩ ነው። እግዚአብሔርም ሲፈጥር አሁን በጣም ሴቶች ሞኝነት ማለት ያወቀን እየመሰለን እየተሞኘን ነው፣ ራሳችን እየጎዳን ነው። አሁን አንዳንዴ ባልም ኖሮ እኮ ነው አባትም ኖሮ አይተሻታቂ የአባትነት ቦታ የተገፈፈ ሰው የተቀማ ሰው ማይደመጥ ሚስትየውን የምትወስነው የምትፈልጠው የምትቆርጠው ልጆቹን የምትመራው ምናምን በጣም ዘመናዊ ስለሆነች ይመስላል፣ ግን ሞኝ ሴት ናት ብዬ ነው የማስበው። ራሷ ላይ ጫና ነው አመጣችሁ። በእውነት ቦታን ማወቅ የመሰለ ነገር የለም። በቃ የተሰጠሽን ነገር አንቺ በአንቺ የተሰጠሽን ነገር መጨረስ ማድረግ ሳትቺ ያንን የሚፈጥረው በእኔ አመለካከት ምንድነው ያስባለው መሰለሽ ኤክስፔክታንስ ነው ያስባለሁ። ያ ሰው መሆን አለበት ብለሽ የምታስቢውን ነገር ሁሉ እኔ ካልሆንኩ ስትይ ራስሽን እኮ ግን አንቺ መሆን ያለብሽን ግን እየሆንሽ አይደለም። የዛን ሰውዬ ከቨር ላደርግ መሆናችን በቃ አንቺ ሚስት ነው መሆን የምትችይው፣ ባልም ደግሞ ባል ነው መሆን የሚችለው፣ እሱ አባት መሆን ነው የሚችለው፣ አንቺ እናት መሆን ነው የምትችይው። በግድ አሁን ሁሉን ነገር እኩል እንዲህ ማድረግ አለብን ነው ምን ይባላል? ኦኬ በቃ ኑሮ ራሱ አሁን እኮ ንግግርም አያስፈልግም። ኑሮ ራሱ አስገድዶ እኩል ማድረግ እኩል መኖር እየጀመርን ነው። ግን በግድ አርግዙ ለዳት በቃ የተፈጥሮ ነው። ከተፈጥሮ ጋር ትጣይም ማርገዝ ያንቺ ነው። ልክ እንደዛውም ሁሉ ለሱም የሆነ ኃላፊነት አለ። በቃ ያንን ቦታውን አውቀሽ ግን ስታከብሪው ያንን አንዳንዴ ወንዶችም ሆነው አሁን ይሄ ሁሉ የሚመጣው ከእናትነት ነው ብለን ብዙ ጊዜ እናነሳለን አይደለ? እናት ባል እንዲሆን አድርጋ ያላሳደገችው ልጅ ነገ መጥቶ ኃላፊነት የመቀበል ችግር ሊያጋጥመው ይችላል። ስለዚህ ያ ንዴት ይፈጥራል። በምትፈልጊው ልክ አባት ላይሆን ይችላል። ብዙ ክፍተቶች ይኖራሉ። በቃ ለሁሉም ወንድ ሁሉን ቦታ ይሰጥ ማለት አይደለም። አንዳንዴ አያስደስቱሽም። አንቺ ቦታውን ሰተሻቸው ያንን ነገር ላያመጡት ይችላሉ። ያ ከምንድን ነው የሚመጣው? አሁን እናቶች ላይ ስለሆነ ብዙ ጊዜ የምናወራው የኛ የእናቶች ሀሳብ የምናሳድጋቸው ልጆች ላይ አባት እንዲሆኑ እናት እንዲሆኑ ብቁ እንዲሆኑ ኃላፊነት አለብን ማለት ነው። እዛ ላይ መስራት ነው። ሲቀጥል ማርቲ የተሰጠንን ካልተቀበል ነው ኮምፕሌን። አሁን ቅድም እንዳልሽው አንቺ የተሰጠሽ ኃላፊነት አለ። በቃ ማርቲ ይሄን ኩባያ አንቺ ሆነ ያንቺ ስራ ይሄን ኩባያ ማንሳት። ስለዚህ የቀረው ነገር የተሰጠው ሰው አለ። አንቺ አሁን ብዙዎቻችን እቺን አንቺ የተሰጠሽን ኩባያሽን ሳታነሺ የሌላውን ሰው ስራ ላይ ነው የምታተኩሩ። እንደ ሚስት እንደ እናት አንቺ ምንድነው የሚጠበቅብሽ? በቃ እግዚአብሔር የሰጠሽ የምትጠየቂበትን ቦታ አለ። እሱን ቦታ አንቺ ትወጫለሽ። እንደ አባት የተሰጠው ቦታ አለ። አሁን አያረካም፣ ኃላፊነት አይወጣም። ሲጀምር እኔ በጣም ወጣት እህቶች የምታገቡ ሰዎች በጣም ምለው ሳታገቡ በፊት ነው ይሄ ሰውዬ የምመርጠው ሰውዬ ለልጆቼ አባት መሆን ይችላል ወይ ባል ሊሆን ይችላል ወይ ፕሮቫይድ ማድረግ ይችላል ዋንስ ይችላል ብለሽ ወስነሽ ካገባሽ በኋላ ወንበሩን መስጠት አለብሽ። አሁን እንደዛ አሁን እንዴት ተገላብጦሽ ሆነ ያን ሳያጣፉ ይገቡና አይችልም እኮ እሱ መወሰን አይችልም መምራት አይችልም አይቻል ያብካውም ይጋግረውም ቤት መምራት የሱ ስራ ነው። በቃ ኃላፊነት ባይዘይ ወንድም ብቻ ሳይሆን የሰው ልጅ ኃላፊነት ስትሰጪው ሙሉ ኃላፊነት ይወስዳል። ሞር ወንዶችን ኃላፊነታቸውን እየነጠቅሽ አንቺ
ልክ አይደለም እንደዚህ አድርግ እኔ በምልህ ሂድ እኔ በምልህ ግባ ስትይ ወንድ ልጅ እየተወልሽ ነው የሚመጣው እየተወ አንዳንድ ሴቶች ያተሻታቂ እኔ ለቤቱ ሀሳብ ምን እኔ ስራም ውጪ 3 ስራ ምሰራው እኔ ቤት ምን እኔ ምናምን ማናላት ያላለምት ያነምታላት እየተወላት ይመጣል ቦታዋን ትታ እየተጋፋች ነው ያለችው አይጥማትም መጀመሪያ ይሄ ሰውዬ በቂ ነው ብቁ አይደለም ከማግባትሽ በፊት የምትወስኑ ምን አይነት ሰው ነው የምፈልገው ለልጆቼ አባት ነው የምመርጠው ፊውቸርን አባት ግን ዋንስ አስበሽም ይሁን በድንገትም ተጠልፈሽም ምንም በቃ ሰውዬው መጥቷል ሶ ቦታውን ሰጠሽ ወንድ ልጅ በዘዴ ጎበዝ በርታ ምን ይመስልሃል አንተ ምን ታስባለህ እያልሽ አፕሪሺየት እያደረግሽ ስትሄጂ መሪውን ይዞ ይመራሻል አንዳንዴ ግን በኃይለኝነት በተለይ በኃይለኝነት ያደግን ሴቶች መሪውን ለመንጠቅ ነው የምንሞክረው ስታጠላዩ አቺም ስትይው ስትወቅሹ ኦኬ እያለ ቀስ እያለ አንዳንድ የዚህ ወንዶች ያተሻታቂ ይቀርታለ በቃ ለሁሉ ነገር ቢል እሷ ናት የምትከፍለው ውጪ ስራ እሷ ናት ልጆች እሷ ናት በቃ ሰውየው ፕሬዘንስ ብቻ ነው ቤት ውስጥ ያለው ምክንያቱም ወንዶች ስትረስ አይፈልጉማ አንቺ ላድርግ ለሁን ካልሽ በግና ገባቸው ግን ያንን ሳይሆን የሚያገባቸውን ምን ማድረግ እንዳለባቸው እንዲያውቁ ኃላፊነትን ለባለቤቱ መተው በደንብ ያስማማኛል አሁን ብዙ ጊዜ ይሄ የሆነ እርካታ ከማጣት የሚመጣ አይነት እንትን አለ አይደለ ሁሉን ነገር እኔ ስሰራው ነው ልክ ባይዘበሽታ ሳማው የእውነቴን ነው እንኳን ያው ትልቅ ላይ ሳትሄጂ እኔ የሆነ ቻክስ ነበርኩ ወጥ በቃ እሷ ካልነካት የሚጣፍጥ አይመስላል ሶ በቃ ጉልበቷ ይጠገረራል ነው የምልሽ በየቦታው የሆነ አጋጣሚ ላይ እኔ እንደው ምግብ ልሰራ ይዤ ማለት ነው ማለት አንቺም እኮ ብዙ ምን አይሳካልኝም ምናምን ብዬ ትቻቃለሁ ለምን ኦርደር ተሰጠኝ ኃላፊነት አለበት እንዲያርጂ እንዲሁ እንዲህ ሲሆን እንዲህ ነው እኔ ሰርቼ ማመጣውን በልቶን ለማለት ሬዲ ካልሆነ አልችልም የሚለው ነገር መልስ ነው እዚህ ጋር ለራስሽ ምን ተጎዳሽ እንደዛ በቃ እንደዛ ከሆነ አስቢው እኮ ማይረካ አንቺ ስትከትፊ እንዴት እንደሚከተፍ የሚያስብ ሰው አለ በጣም ማለት በቃ ኤቭሪቲንግ ካነካውት በቃ የሆነ እኔ ነኝ ያንን ሜን ካራክተር ነው ያለብኝ እኔ ነኝ ብሎ የሚያስብ ሰው አለ ያ ደግሞ ሁሉ ቦታ አንቺ መሆን አትችይም ሰው ያልሰራው ነገር ማያረካሽ እንደዛ አይነት ፐርሰናሊቲ ካለሽ ራስሽ ላይ ነው መስራት ያለብሽ እንጂ አሁን አንቺ እንደዛ ከሆንሽ በቃ ምን ያድርግሽ አሁን አይተሽ ከሆነ እኔ ብዙ ጊዜ ላለው ወንዶች ቤት ውስጥ ላይ ምናምን ያው ዛሬ ስለ አባቶች ስናነሳ ማሞካሸትም ሲገባ ነው ስላለ የሆነ ነገር አንቺ ልክ በፊት መስራት የማትችል ነገር ሰርተሽ አሳየሻቸው አይደል ጎበዝ በሆንሽን በዛ ነገር ላይ ሲያውቁት ለአንቺ ነው የሚተውት የመተው ባህሪ ወንዶች ነው ኃላፊነት ከገባሽ እንትና አይደል ካላረኩኝ ከችካይ ነው ለዛ የነሱ ስለሆነ ልክ አሁን ከነሱ አንቺ መማር ነው ያለብሽ ይሄ ያንተ ስራ ነው በቃ ግድግዳ ላይ ወጥቶ መስቀል እንደዚህ ማለት እንደዚህ በቃ የሆነ ከአቅምሽ በላይ መለጠጥ የለብሽም በቃ አይደል ይሄን ተፈጥሮሽን ማወቅ ያንን ቦታ እንትን ማለት አስፈላጊ ነው ያስፈልጋል አሁን በጣም የዘመናችን በሽታም ችግርም እየሆነ ያለ እሱ ነው እንደውም በቃ የሴቶች ባይማሩ ባይሰሩ የሚል ድምዳሜ ላይ እየተደረሰ which is እንደሱ አልደግፍም መማር መስራት ማወቅ ጥሩ ነው ግን ምንማረው ምንሰራው ባልን አባትን ለመተካት አይደለም ጥሩ እናት ለመሆን ነው ጎበዝ እናት ለመሆን ነው በተሰጠን ቦታ ላይ ኃላፊነት በቃ የተሰጠን ብርቱ ሴት እንጂ ቀምተን የሱንም ኃላፊነት ደርበን ከዛ ስትረስ ያጎነበሳት በቃ በጉልበት የምታስብ በቃ የሆነ መስኩላሪ የሆነ ሴት መሆን አይደለም እና ዋይዝ ነው በጣም እኔ ብዙ ኃይለኛ ሚስት ያለችበት ኃይለኛ እናት ያለችበት ብዙ ቤት አይቻለሁ የተወላገደ ነገር ነው የተቃና በኃይሏ ባሏንም ማስተካከለ ጥሩ አባት ለልጆቿ አላደረገችም በጣም የቅርብ ወዳጃችን ታላቅ እህት 20 ምናምን አመት ቆይተው ትዳራቸው ብሬክ አፕ አደረገና ያልታሰበ በቃ ከዛ ያረጋል ተብሎ የማይጠበቅ ትልቅ ሰው የአባቴ ጓደኛ ምናምን ያክል ሰው እና በጣም በድህነት ምናምን አብሮ የነበሩ ነው በኋላ ላይ ቺት አድርጎ ሌላ ሰው ጋር ሄዶ ነው በኋላ በይፋ ተናገረ በቃ ምን ማድረግ ያለው አይነት እና ምንድነው እንደወቀሳ ያቀረበው አንድም ቀን ተከብሮ ያላቀ ተሰምቼ አላውቅም በቃ ኃይለኛ ነሽ ትጮያለሽ ትቆጫለሽ አሁን የምትሰማኝ ልኩ ማለት ልጁ የልጆቹ ልጅ ነው ያገባውና ከዛ በኋላ ሷራም ምናምን ወለደና ያቺ ሴት ናት የመከረች ትልቅ ሰው ናት እና እኛ የሰርጋችን ጊዜ መጣ ኃይለኛ ሴት ናት ወንዶች ችለው የሆነ ቀን ነው ብዙ የሚያረጉት እና ቦታሽን ወቂ ቢበላሽም ምንም ቢልም በቃ ማለት አንዳንዴ አባት የእግዚአብሔር ምሳሌ ነው ስንል በቃ አሁን ለእግዚአብሔር እኮ አንዳንዴ እግዚአብሔርን አብርሃምን ውጣ ሲለው ከወገኑ ከዘመዱ ባባሉ እንደ ጨረቃ በዛሃለው እንደ ከዋክብት በዛሃለው ብሎ አንድ ልጅ አልሰጠው አብርሃም ግን አመነ እኮ በቃ እንደዛ እኮ እግዚአብሔር ሰሚት ማለት በቃ ምንም ሳይኖርሽ ማመን አምላክ ያበላሸውም ያበላ አሁን ለእግዚአብሔር አደራ አንድ ልጅ ነገር ሳታበላ
እያበላሽ ስጠይዋለሽ በቃ በፈለገው መልኩ ይሰራዋል። ልክ እንደዛ ባልሽ ላይ ታምነሽ እንድትኖሪ የእግዚአብሔር ፈቃድ በቃ የቤት ብትከስሩም እኮ አንዳንድ ነገር እኮ ያከስራሉ። ወንዶች ያሉት ሁሉ ልክ ነው ላይሆን ይችላል፣ ግን ኃላፊነት ከውስጥ ከሰጠሽ ቢበላሽም ያስተካክሉታል። አንቺ ባልሹ መንገድ ግን ከተበላሽ ብዬሽ ነበረ ተወጩ ነው የሚልሽ። በቃ ማለት ቦታውን መስጠትና መተው እንደገና ደግሞ ሁሌም ትልቁ ነገር ላይፍ ላይ ሰው እንደ ፕሪንሲፕል ማሰብ አለበት ብዬ የምለው ምንድነው ራስሽ ላይ መስራት ለራስ ያንቺን ቦታ ማወቅ ራስሽ ላይ ስትሰሪ የራስሽን ነገሮች ስታስተካኪ ነገሮች ሁሉ እንትን እያሉ ይሄዳሉ ያሰብ በቅርቡ አንድ ጊዜ እያወራችኝ ነበርና ማለት በቃ ረጅም ዓመት በትዳር ሲኖሩ ብዙ ጊዜ እሷ እንዴት ነው በቃ ሁሌ በኃይለኝነት በእንትን የምትሄዳቸውን ነገሮች የሆነን ነገር አስረድታ ሰው ካላሳመነች ያመናት አይመስላትም። ነገሮችን ማብራራት እንዳለባት በቃ እሷ ያለችው ነገር ልክ ስለሆነ ሰዎች በእሷ ልክ መረዳት አለባቸው በሚል እንደምትናገር ምናምን ነበር እና ላይፏ ላይ ያ ነበር ሀፍን ያደርግ የነበረው እና ሁሌ ከባሌ ጋር ያጣላኛል አለች ነገር እና ከዛ አሁን ግን በቃ ነገሮችን እየተውኩኝ ራሴ ላይ መስራት ምናምን ስጀምር የሆነ ቀን በሆነ ሀሳብ ላይ ልክ እሱ ሲናገር ነው እንዴ ኦኬ ብዬ መልስ ስል በጣም ደነገጣለች ባሏ ማለት ነው። ከዛ በቃ ግራ ገባው። ኦኬ በቃ አድርጊው ሁላ ብሎ መልሶ አምጥቶ ሰጠኝ። ተጨነቀ ምናምን አለች እና ለካ እኔ ስለወጥ ነው ነገሩ የሚለወጠው። ለካ ባሌ ጨቅጫቃ ሰው አልነበረም። እኔ ነበርኩ ለካ እኔ ብቻ ልሰማ እኔ ብቻ የኔ ነገር ብቻ ይሁን እያልኩኝ እየረበሽኩት የነበረውና አሁን እድሜም ሲጨምር ሳድግ እሱን የተረዳሁት ምናምን ብላ ስታወራኝ ነበርና ብቻ ያሰብራል ስለሰብኩ እውነት አይ በትክክል ይሄ በትክክል ፕራክቲካሊ አንገት ምንድነው አንዴ ጋብቻ አስተማሪ ሲል የነበረው እናንተ ሚስቶች ባለ ራስ ነው ሲል እናንተ ኮናችሁ አንገት እንዲመታዞሩን ዋይዙኑ እንጂ ብልሁን እውነት ነው። ደግሞ ወንዶች የፈለገ በፍቅር ሪስፔክት ፍቅር ከሰጠሻቸው ዞሮ አንቺ ያልሽው ሐሳብ ላይ ነው የሚመጡት። ካላደረክ ሲባልና አይ እንዲምታረገው አይሻልም ሲባል ቦታው ሲወሰድ ቀላል አይደለም እና ያ ነገር ዞሮ ለልጆቻችን ጤናማነት ያንቺ አለመከፋፈል የእናት አባት አንድ መሆን መደማመጥ እናት ባልን ስታከብር ሲያዩ ነገር ጤናማ ልጆች ይወጣሉ። ልጆቻችን ላይም ተጽዕኖ ይመጣል። ለሚስቶቻችንም ለእኛም ለእናቶችም በጣም በርደን ይቀንስልናል እና አትሞኙ። አሁን ሲንግል ማም መሆን ቀላል ነው ምናምን ብለው ዩማኔር ተሰርተው ቆንጆ መኪና ይዘው ምናምን ስታዩ አይምሰላችሁ። ከኋላ ያልነገሩን ቢሃይንድ ዘ ስክሪን በጣም ብዙ ፔን አለው። ስፔሻሊ ያላገባችሁ ሴቶች አያጓጓችሁ። ልጅ ብቻ ማሳደግ የኢኮኖሚ ጉዳይ ብቻ አይደለም። አሁን እዚህ ሀገር አሜሪካን ሀገር ሲንግል ማም ስትሆኚ መንግስት ይከፍልሻል፣ ቤት አለው ምናምን ግን አባት አሁን ያንን የአባት ፊገርን ያ ገንዘብ አያመጣው። ዛሬ ደግሞ ያው ስለ አባቶችም አይደለ ያነሳን እያወራን ያለ ነው። ይሄንን ሀሳብ ስታነሽ ስለዚህ ሀገር አሁን ይሄ ሀገር ላይ ያው የደረሱበት አመለካከት አለ አይደል? ጾታ እስከ መቀየር ወንድ ለወንድ ጋብቻ ሴት ይሄ ሁሉ ተጽዕኖ እየመጣ ያለው ሴቶች ወንዶችን ከመግፋታችን የተነሳ ነው ብዬ ተፈጥሮ ለመተካት መጣው በቃ አይደል አታስፈልጉም የሚለውን ነገር ሞር እነሱ ላይ ተጽዕኖ እየፈጠርን በሄድን ቁጥር አለማስፈለጋቸውን ድክመታቸውን ሁሉ ነገራቸውን ወንድ እየተረዳው ይመጣል ማለት ነው። ሴት ሳትሆን ወንድ እየተረዳው ይመጣል እና ይሄ በቃ በኢየሱስ ስም እኛ ሀገር መምጣት የለበትም ምናምን ነው የምትፈሩት ነገር ለቀጣይ ጀነሬሽን እንደዚህ አሰብስፎ እየመጣ ያለው ራሳችን ቤታችን ላይ በምንፈጥሯቸው አመለካከቶች ነው እንዳስብ አድርጎኛል። አለ እኮ በቃ ቦታውን ተፈጥሮን ካልጠበቅ ሁሉ ነገር ከተፈጥሮ ከቦታው እንትን ሲል አይገጥምም፣ ትክክል አይመጣም። ሶ በቃ ባል ቤት ውስጥ አባት ነው ቦታው ክብሩ ሞገሱ ይበቃል። ይሄ ማለት በጣም የኦልድ እንትን ይመስላል አይደል? ግን ዓለምም ወደዛ እየተመለሰ ምክንያቱም አፈንግጠው የደረሱበትን በቃ ራሳቸውን እስከመጥላት ተፈጥሮን እስከመጥላት በጣም ያፈነገጡ የትም አልደረሱም። አሁን እነሱ እኛ ደግሞ እንደ ታዳጊ ሀገር አሁን እንደ ብርቅ ገና እየመጣ ነው ያለነው። ግን በጣም ዋጋ እያስከፈለን ነው። አባት ኢቭን ማለት ነው ማቲሻ አይተሽ ከሆነ ልጆች አንቺ ታይ ስትይና አባት ታይ ትንንሾቹ እንኳን አንቺ ሲነቁ አንድ ቃል ይበቃል። የእውነት ነው በቃ ሞገስ አለው በቃ ይሆናል አይደል? እኛ የሆነ አብረናቸው ምን ስለምንል ምናምን የኛን ሰስልብሽንም ያውቃል። እኔ አሁን ቁጡ ነኝ ምናምን ብዬ አስባለሁ። ከልጄ ጋር ነገሮችን ላስተምረው ምናምን አስብና ቁጡ ነው ግን እኔ ስቆጣ ራሱ አዝናናዋለሁ። አንተ ኮሳተር ጥምሴ ነው የሚታየው
ልብሽን ነው የሚያየው ልቤን ያውቀዋልና ያው እኔ ብዙ ጊዜ እንግዲህ የኔ ፌመስ አባባል ናት ወንዶች አንጀት የላችሁ። እውነት እኮ ነው። አንጀታቸው እንትን እነሱ ነገን ነው የሚያዩት ከነገ ወዲያ ነው የሚያዩት። በቃ ከእግዚአብሔር ራሱ የተሰጣቸው ነገር አለ። ያንን በአግባቡ ምን ያህሎቹ ወንዶች ይጠቀሙታል ሌላ ነገር ነው። በቃ እኛ አሁን እያወራን ያለ ነው በቃ ሰላማዊ ላይፍ እንመራለን ብለው ይዘው ያሉ ሰዎች አሁን በሚመጡ አመለካከቶች መበረዝ የለባቸውም። መበረዝ የአባት ሚና ቤተሰብ ውስጥ ከገንዘብ ከማምጣት ያልፋል። በጣም ቤቱን እንዴት ነው በቃ ጥላ ነው፣ ጣሪያ ነው፣ ከለላ ነው። የእውነቴ ነው። በቃ ቤት የፈለገ መሬቱ ሸክላው በእምነበረድ ብታረጊው ጣሪያ ከሌለው ፀሐይ ይገባል፣ ብርድ ይገባል፣ የፈለገ ይገባል። ስለዚህ አባት ጥላ ነው፣ መመኪያ ነው። ነገን ከነገ ወዲያን አሻግሮ ማያ ነው። የእውነቴ ነው። በጣም ስነ ልቦናሽ ላይ ቀላል የሚፈጥረው እኔ አባቴ ምንም ማለት ምንም ሳልችል ገና ምንም ሳልሆን ጎበዝ እኔ ልጅ ትችላለች ጎበዝ ልጄ እኮ ናት ትችላለች በቃ ልክ ሌላ ሰው ልጄ የሌለው ነው የሚመስለው። እንደዛ ባለ ቁጥር እንድችል ነው ያደረገኝ። ሌላ ምንም አድርጎልኝ አይደለም። በቃ ትችላለች ጎበዝ ስላለ። ስለዚህ ለልጆች የአባት ምስል ቀላል አይደለም። አባቶች ፈንክሽናል እንዲሆኑ ደግሞ እኛ ሚስቶች እናቶች ዋይዝ መሆን አለብን። ቦታችንን ማወቅ አለብን። ቦታ መስጠት አለብን። እንደዚህ መስጠት አለብን። ቤት ላይ ባይዘዌ ወንዶች ዘመናዊ ቢሆኑ ቢማሩ ባይማሩ ውጭ ሀገር ቢኖሩ ባይኖሩ ባይ ኔቸር ይፈልጉታል። በቃ ይሄን ዲማንድ ያደርጋሉ። አሁን እየታገለን እየተናነቀን ያለው እሱ ሪስፔክት መስጠት፣ ቦታ መስጠት፣ ክብር መስጠት። ይሄ ማለት መስገድ አይደለም። ሪስፔክት መስጠት ወይ አከብራለሁ የተወደድክ ባሌ ወይ አባቴ ወይ እንድትይ አይደለም። ጀስት ለሀሳቡ ቦታ መስጠት፣ ለፈቃዱ ቦታ መስጠት ይሰራል። በቃ ይዛል ሪስፔክት ከማድመጥ ይጀምራል። በቃ የሚሉትን ነገር ብቻ ሳይሆን አንዳንዴ ሰው ትክክል ስለሆነ ብቻ አይደለም አይደለም። በቃ ሀሳቡ ጥሩ ሀሳብ ነገ ማንሳት የሚችለው የሚያወራውን ነገር በሰዓቱ ትኩረት ሰጥተሽ ደግሞ ልጆችሽም ያንኑ ነው የሚያዩት። ስለዚህ የሚለውን ነገር መጀመሪያ ሀሳቡን ምን ያህል አክብደሽ እየሰማሹ እንደሆነ ትኩረት መስጠት መስማት ለአክብሮት ወሳኝ ነው ብዬ አስባለሁ። በጣም ጊዜ መውሰድ በጣም ወንዶችን በዘዴ ነው። በጣም ዋይዝ አይደል? ዋይዝ ሴት በጣም ጥበበኛ ሴት ሰሞኑን መነጋገሪያ ሆኗል አይደለ? የሆነ ቪዲዮ አይተሽ ከሆነ እንደውም ባሎቻችን አትለማመጪ ነው እነዚህ ይላችሁ ባይዘው እኔ ይሄን ቀን ሌላ አንድ ጊዜም ቪዲዮ እንሰራበታለን። ይሄ ለስፔሻሊ ሳያገቡ እኔ በጣም የሚያሳፈረኝ ሳያገቡ ወጣት ሴቶች ሆነው በስሜት አድርገነዋል እኮ ሁላችን በ11 12 ክርስትና ምናምን ሆነን ሴት ከወንድ ትበልጣለች ከብር ወይስ ከፍቅር ወይስ ከምናምን ይሄ እንትን የሆኑ አለ አይደል ክርክሩን ማድመቂያ የሆነ ያልዳሰሹ ያልጨበጡ ትዳር ምን እንደሆነ ያላወቁ ሰዎች ስለ ትዳር ሲያወሩ በጣም አፍራል። ምክንያቱም ትዳር ውስጥ ምን እንዳለ እየኖርሽ ነው የምታውቂው። የባል ሚና የሚስት ሚና ስታውቂው ነው። እና አሁን በጣም ቲክቶኩ እንትኑ በቃ ዩቲዩቡ ምናምን ይሄ ለባል መገዛት ለአባት ቦታ መስጠት እንደ ሽንፈት እንደ ፋራነት የሆነ እንዳለማወቅ እያደረገ ነው። ግን ውጤት አይደል የሚለካው? የምን ነገር እኮ ውጤት ነው፣ ሂደት አይደለም። ፕሮሰሱ ሳይሆን ምን አመጣ ነው ፕሮሰሱ። እንደዚህ የሚሉ ሴቶች ምን አመጡ? ልጆችን ያለ ወላጅ እያሳደጉ ነው። ያለ ወላጅ የሚያድግ ልጅ ደግሞ ያለውን ኮንሲኩዌንስ አሁን ብዙ ሰዎች ወጥተው እያወሩ ነው። የዘመድ ያሳድግ አሁን ለምሳሌ ሲንግል ማም እኮ ከሆነ እኔ ልጆቼን መስራት አለብኝ አይደል? እንግዲህ ፕሮቫይደርም እኔ ነኝ ሆነው ለልጆችም እናትም አባትም ነኝ ሆነው ሰው ልጆቼን ለዘመድ መስጠት አለብኝ፣ ለሰራተኛ መስጠት አለብኝ፣ ለእናቴ ወይ የሆነ ሰው መስጠት አለብኝ። ሶ እነዚህ ወላጅ አጥሩ በህይወት እያሉ እናትም የፈለገ በወርቅ ቢያበሏቸው ያንቺ ወላጆች ናቸው። ለልጆችሽ የሚጎል ፓርት አለ። በቃ ቢሰግዱላቸውም እኮ አልኩሽ እኮ ክፉ ነው ሳይሆን በቃ የሚጎል የማይሞሉት ቦታ አለ። ተፈጥሮ አሁን ያ ልጅ የመጣው ከእናትና ከአባት ነው። ምንም ማድረግ አይቀርም። የማይቻለው ነገር የሆነ ጊዜ ቪዲዮችን ላይም አንስተናል እኮ እዚህ ሀገር አሁን በማደጎ ምናምን መጥተው በጣም እኛ ሀገር ከሚያድጉት በተሻለ በጣም በሚችል ኢንቫይሮንመንት የሚያድጉ ልጆች ያድጉና ወላጆቻቸውን ፍላጎት ይጠይቃሉ። በቃ ኢንስቲንክት ነው። ምንም ማድረግ የማትችይው ነገር ማለት ነው። ግን ያንን አሁን እግዚአብሔር የሰጠንን መልካም ነገሮችን የሚያፈርስ ነገር ነው አሁን እየመጣ ያለው አይደለ? ትዳር ማለት በቃ ትዳር ምን ያደርጋል ብለን የምንተወው ነገር አይደለም። ትዳር የእግዚአብሔር ዓላማ በቃ ተቋም ነው። እግዚአብሔር የመሰረተው ተቋም ያንን የሆነ የእግዚአብሔርን አጀንዳ ምድር ላይ ያለውን ነገር
እያቀለልሽ እንድትሄጂ አይደለም አይደለ? መቼስ አሁን ምድር ላይ ዘላለም ለመኖር አይደለም አይደለ? እየኖርን ያለነው ስንኖር እግዚአብሔር የሰጠን አጀንዳ አለ። ያንን አጀንዳ እንዳንፈጽም እንዳንከውን የተለያዩ ሀሳቦች እየመጡ ነው ብዬ አስባለሁኝ። እና ስለኔ ሮንግ ነው እንድናቀለው ነው የተሰጠንን ስጦታ እንድናቀለው ነው። በቃ እኮ አንዴ የሆነ ጋር ተስተማሪ ሲል ነው አዳምና ሔዋን ጋር የሄደው ሴጣን ስንት ሀብት እያለ ስንት አትክልት እያለ እሱ ሊዘርፍ አልሄደም። ሄደው ትዳራቸውን ሊመታ ነው። እነሱ ሀሳብ ኧረ እቺ የሰጠኸኝ ሴት ናት እንድትበላ ያደረገው እሱ ነው ብለው ሀሳብ እንዲከፋፈል እዛ ጋር ነው የመጣው። በቃ እንደዛ ነው። አሁን ላይ አባት ምን ያደርጋል? ጀስት ፕሮቫይድ አደርጋለሁ እችላለሁ፣ ገንዘብ ሊመጣ ይችላል። ግን የአባትን ቦታ የትኛውም ሴት አትሸፍንም። የእናትን ቦታ የትኛውም ወንድ አይሸፍንም። ሁላችንም በቦታችን ያምራል። እግዚአብሔር ፈቅዶ አንድ ላይ መሆን እድል ካለን ሴቶች በቃ አደራ ምላችሁ ነገር አባት ለልጆቻችሁ ትልቅ ምስል ነው። እኛ ትንሽ ነገር ነው የምናየው። አሁን ከባልሽ ጋር ብታወሪ እኮ እሱ የዛሬ 10 ዓመት ልጆችሽ የሚሆኑትን ነገር ነው የሚያስብ። አንቺ ማታ እራት የሚበሉትን ነው የምታስብ፣ ነገ የሚለብሱትን ነው የምታስብ። ገብቶሻል? በቃ እና ደግሞ ሴቶች ደግሞ በዚህ አጋጣሚ ልንላቸው የምንፈልገው አባት መሆን የሚችልን ሰው ቀድማችሁ ስትወስኑ ከገባችሁ በኋላ አይሆንም እንደዚህ ምናምን ለማለት ሳይሆን ከመወሰናችሁ በፊት አባት መሆን ይችላል የሚለው ነገር ማየት። ደግሞ ትዳር ውስጥ ያላችሁ ከሆናችሁ ደግሞ መጀመሪያ ቦታችሁን ማወቅ፣ ራሳችሁ ላይ መስራት አስፈላጊ ነው ብዬ አስባለሁ። እና ብዙ የተለያየ በቃ አልፈታ ያለ ብዙ ትዳራችሁ ላይ ከበዳችሁ ችግር እንኳን አባቶች ላይ እንዲህ ቢሆን እሱ እኮ ለእኔ እንዲህ ቢሆን ምናምን የምትሉት ጥያቄ ሁሉ ሊመለስ የሚችለው እናንተ መጀመሪያ ራሳችሁ ላይ ራሳችሁን ቦታ ስታውቁ ነው። እናንተ የራሳችሁን ስጡ። በቃ መገዛታል፣ ተገዙ ተበለናል። እስቲ አስቡ። እውነት አንዳንዴ እኛ እኮ ሆነን አይደለም ሙሉ በሙሉ ያን ነው እኛ አይደለም። ግን ስትገዢ የትኛው ወንድ ነው ፍቅር መስጠት የሚያቀተው? እውነቴን እኮ ነው። አሁን ባልሽን በቃ እሺ ምን አሰብክ አንተ ያልከው ይሁን ምን ደስ ይልሃል ምናምን ብትዩ ተነስቶ አይደባደብ ተነስቶ አይመጣም። እብድ ካልሆነ ጤና ከሌለው በስተቀር እሱ ደግሞ ከተንከባከበሽ አንቺ ማትገዥበት ምክንያት የለም። ስለዚህ ሁለታችንም ቦታችንን እግዚአብሔር በሰጠን ቦታ ላይ ስንሆን እናገኛለን። እና እናት አባት ኢቨን እኮ አይደለም ተለያይቶ ልጅ ማሳደግ ሰርግ ቤት እንኳን እናትና አባት ተለያይቶ ሲል አያምሩም። በቃ የሆነ ቅር አይልሽም? ሞገስሽም ነው። አንዳንዴ ሰው እንደ እንትን ያወራል አሁን አለ አይደለ በቃ የሆነ የትም ቦታ ላይ መጓተት ነው ምናምን ይባላል። ግን እኔ በቃ ካገባሁኝ በኋላ እንደውም ብቻዬን የሆነ ቦታ መተካከል በቃ እውነት እኮ ሞገስ ነው። በቃ ያምራል። ያንቺ ሞገስ ነው። ሶሻል ሚዲያ ላይ ብቻ ስለማይወድ ነው እንጂ ማለት በጣም ከዛ ውጪ የትም ቦታ ላይ በቃ ልክ ከሱ ጋር ስንጠራ እሱ ያለበት ቦታ ሲሆን በቃ ለኔም ኮንፈርት ይሰማኛል፣ ሞገስ ይሆነኛል። በቃ ልክ ስገባም ስወጣም ሰው ይሄ ከኔ ባለቤት ጋር ሲባልም የሆነ ደስ የሚለኝ ስሜት አለና በቃ ምናምን ብለሽ የሆነ ያለ እነሱ አታበሪ ምንም ድምቀት ሴቶች የእናቶች ብልጡ ነው ባይዙ የአባቶች መኖር የኛን በርደን በጣም ይቀንሳል። የእውነቴን ነው ማለት በስራ በህይወት አጋጣሚ አባት ባሎቻቸው በሞት የተለዩዋቸው ሰዎች ስታዩ ምናምን ዳብል ኃላፊነት ነው። ብቸኝነቱ ሀሳብ እንኳን ማካፈሉ ሀብቱም እኮ ቢኖር ሀሳብ እኮ እንዴት ላድርገው ይሄን ነገር ምን መሰለክ ብሎ መመካከሩ ራሱ ቀላል አይደለምና ለኛም ጌጦች ናቸው ባሎችና አባቶችና ቦታቸውን እንስጥ እናክብር። እኛ ስናከብራቸው ልጆቻቸው ያከብሯቸዋል። እኛ ስንሰማቸው ልጆቻቸው ይሰማሉ። አባት ያለበት ቤት ትውልድ ይፈራልና ለአባቶች በቂውን ትኩረት እየተሰጠ አይደለም። ዘመኑ ግን ዘመኑ ገብቷል። ያንን ለማለት ነው። የአባቶች ቀንንም ደግሞ አስመልክቶ አባቶችን እንኳን አደረሳችሁ ማለት አትርሱ። አባቶችም ደግሞ ታዲያ ሚስቶቻችሁ እንዳያማርሩባችሁ፣ ጸሎታችሁ እንዳይከለከል ነው የሚለው አይደል? ጸሎታችሁ እንዳይከለከል ሚስቶቻችሁን አታማሩ ተብላ ተጽፏል። ይሄ እግዚአብሔር ቃል ነው። ስለዚህ ሚስቶቻችሁን ቦታችሁን እንዲሰጧችሁ እናንተም ፍቅርን ስጡ፣ አፍቅሩ ነው የተባላችሁ። ትእዛዙ እሱ ስለሆነ ለልጆቻችሁ መልካም አሪያ ኃላፊነት የሚሰማችሁ አባቶች ለመሆን ሞክሩ ብለን ዛሬ እንደ እናቶች ለማውራት የመጣን ያ ቆንጆ ጊዜ ነበረን። አየሩን በጣም ደስ ይላል። ከቤት ወጣ ብለን በቃ አንዴም ወጣ ብላችሁ አውሩ፣ ተጫወቱ። እናቶች ሆይን አድርጉን በጣም እናንተም እስኪ አባቶቻችሁን ኤክስፒሪያንስ የምታወሩን ነገር ካለም ኮሜንት ላይ ያሳውቁን። ቢነሳ የምትሉት ሀሳብም ካለ ጻፉልን። ይሄ ቪዲዮ ደግሞ ለብዙዎች እንዲደርስ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። እናመሰግናለን። ሳምንት